እስቲ ማደግ የሚፈልግ ልጅ ትልቅ ሰው መሆን እንደ ትልቅ ሰው መሆን የሚፈልግ እኔ ልጆች እደጉ አሜን በሉ። እንድታድጉ ግን ምን ያስፈልጋቸዋል? ስሩ ልንገራቸው። ስሩ ክርስቶስ ነው። ማን ነው? ስለዚህ የፈለገ 10ኛ ክፍል ብትሆኑ 12ኛ ክፍል ብትሆኑ ዩኒቨርሲቲ ብትገቡ ትልቅ ሰው ብትሆኑ ክርስቶስን ሳትይዙ እንዳታድጉ። እሺ። ታቦተ ጽዮን ኢትዮጵያ ውስጥ 4 ቦታዎች ላይ አርፋለች። 4ቱ ቦታዎች የኢትዮጵያ የሃይማኖት ምንጮች ናቸው። ሁለተኛ ያረፈችው እዚህ ነው፣ አሁን ያላችሁበት ቦታ። ሌላ ደግሞ ፓትርያርክ ሲሾም 4ቱ ቦታዎች ላይ ይጠመቃል። 100 ቀን ጌታ እመቤታችን አዝላው እዚህ ቦታ ተቀምጧል። ስለዚያው እናንተ ክርስቶስ የነካውን ቦታ ነው የነካችሁ። የተቀመጠበትን ቦታ እመቤታችን የነካችውን ቦታ ስለነካችሁ እናንተ ራሳችሁ ተባርካችኋል። የምታድጉበትን ረድኤት አግኝታችኋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዓለም ሳይፈጠር የነበረ ዓለምን በኃይሉ የፈጠረ እኛንም የፈጠረን ፍጥረትን ሁሉ የሚመግብ ዓለምን ያዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ እና ከመንፈስ ቅዱስ ጋር አንድ በምትሆን መንግስቱ ክብር ምስጋና ይግባው። እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ቅዱስ መስቀሉ፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታት ሁሉ ረድኤታቸው አይለየን። የእግዚአብሔር ቤተሰቦች ሁላችሁ ሕፃናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸሩ አምላካችን ኢየሱስ ክርስቶስ በዚህ ስለሰበሰበን ስለ ይቅርታው ስለ ቸርነቱ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ርዕስ እንመርጥና ትንሽ እንማማራለን። ከዚያ በፊት አሁን የምትገኙበትን ቦታ ትንሽ ላስተዋውቃችሁ አይደል? ታሪኩን እንድታውቁት ትፈልጋላችሁ አይደል? የቦታውን ታሪክ ትፈልጋላችሁ ሕፃናት? እሺ፣ አሁን በደንብ አዳምጡኝ። እሺ፣ ለሚያዳምጥ ሰው ክርስቶስ ይሸልመዋል። የሚሸልመው ምንድን ነው? መንግሥተ ሰማያት፣ እውቀት፣ ዕድሜ፣ ጤና ይሰጣችኋል። እሺ፣ አሁን የምንገኝበት ቦታ ወደፊትም እንግዲህ ይሄንን ታሪክ ስታረጁ ጭምር ከማህበሩም ተቀብላችሁ ትሰሙታላችሁ። እሺ፣ እስከምታረጁ ድረስ ማለት ነው። አሁን ያላችሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ነው። ይሄ ገዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት 600 ዓመታት ቀድሞ ወይም በትክክል 900 ዓመት በሰሎሞን ጊዜ የተመሰረተ ገዳም ነው። ገዳሙ ጌታ ከመወለዱ በፊት የሀገራችን ንግሥት የዳዊት ልጅ ሰሎሞን በእስራኤል በነገሰ ጊዜ በሀገራችን የነገሰችው ንግሥት ማክዳ ትባላለች። መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 10 ከቁጥር 1 ጀምሮ ታሪኩን ታገኙታላችሁ። ንግሥት ማክዳ ወይም በሌላ ስሟ ንግሥት ሳባ፣ የሳባ ንግሥት፣ እሷ በሀገራችን በንጽህና ሆና ኢትዮጵያን ታስተዳድር የነበረች ንግሥት ናት። በዚያ ጊዜ በኢትዮጵያ የሚሾሙ ነገስታት ወይም ንግስታት ሴቶቹ ድንግል ብቻ ነበር የሚሆኑት፣ ወይም በንጽህና የሚኖሩ የማያገቡ ሰዎች ነበር የሚሾሙት ማለት ነው። ለራሳቸውን ለእግዚአብሔር የለዩ ነበሩ እና እግዚአብሔርን ተወድና ታመልክ ስለነበረ ኢትዮጵያ ሀገራችን ደግሞ ጌታ ከመወለዱ በፊት ከብሉይ ኪዳንም በፊት ቀድሞ እግዚአብሔርን በሕገ ልቡና ታመልክ የነበረች ሀገር፣ የሃይማኖት ሀገር ስለነበረች የሚነግሱ ነገስታትም እግዚአብሔርን ያውቃሉ እና ንግሥት ማክዳ በኢየሩሳሌም ሰሎሞን የሚባል ንጉሥ እንደነገሰ ሰማች። የነገሰውም በእግዚአብሔር ፈቃድ እንደሆነ እግዚአብሔርን ብዙ ጥበብ እንደሰጠው ሰማች።
እግዚአብሔር ወዳደረበት ሰው ደግሞ መንገድ መሄድ ይገባል። ለምን? እግዚአብሔር ወዳደረበት ሰው ሲሄዱ እግዚአብሔርን እናገኘዋለን። እግዚአብሔር ያደረበት ሰው ብር ወዳለበት ቤት ስትሄዱ ምን ታገኛላችሁ? ውሃ ወዳለበት ቦታ ስትሄዱ ምን ታገኛላችሁ? እንጨት ወዳለበት ስትሄዱ ምን ታገኛላችሁ? እግዚአብሔር ወዳለበት ሰው ስትሄዱ ማንን ታገኙታላችሁ? እግዚአብሔርን። ስለዚህ እግዚአብሔር ያደረበት ሰው ንጉሥ ስለነበረ እግዚአብሔር ወዳደረበት ወደ ሰሎሞን ጠይቃ ልትመጣ ሄደች። ስትሄድ የሰሎሞንን ጥበብ ከመተራይ ጥበቦ ለሰሎሞን ይላል። የሰሎሞንን ጥበብ ለማየት ሄደች። ሰሎሞንን በጥበብ በእንቆቅልሽ ፈተነችው፣ መለሰላት። እዚያ ከሄደች በኋላ በእግዚአብሔር ፈቃድ ቀዳማዊ ሚኒሊክን ጸንሳ መጣች። ቀዳማዊ ሚኒሊክ ማለት በብሉይ ኪዳን ዘመን የነበረው የንግሥት ማክዳና የሰሎሞን ልጅ ነው። እሱን ጸንሳ መጣችና ኢትዮጵያ አሳደገችው። ሃይማኖት እያስተማረች፣ ታሪክ እያስተማረች፣ ስለ እግዚአብሔር እየነገረችው በመንፈሳዊ ሕይወትና በእውቀት አሳደገችው። ልክ እንደ ዛሬው እንደናንተ ማለት ነው። እናንተ አሁን ስለ እግዚአብሔር እየተማራችሁ ነው እያደጋችሁ ያለው። ሃይማኖት እየነገረችው በእግዚአብሔር ኃይል አሳደገችው። በእግዚአብሔር ኃይል አሳደገችና ሲያድግ ወደ አባቱ ሀገር ኢየሩሳሌም ሂድ ብላ አባትህን ጠይቀና ብላ ሰደደችው። አባቱን ሊጠይቅ ኢየሩሳሌም ሄዶ ሳለ መልኩ ሰሎሞንን ይመስል ነበር፣ አባቱን ይመስላል። እና በኢየሩሳሌም ሲመላለስ ሲወጣ ሲገባ ከሰሎሞን ጋር መልኩ ያሳስታቸው ነበር ለእስራኤል ሰዎች። አይ አንተነ ንጉሱ ወይስ ልጅ እየተሳሳትን ስለሆነ ልጅህን ወደ እናቱ ሀገር ስደድ ብለው የሀገሩ ሰዎች የእስራኤል ሕዝብ ለሰሎሞን ጥያቄ አቀረቡ። እሱም 12,000 ሌዋውያንን ወይም 120,000 ማለት ነው። 1,000 10,000 ነው በግዕዝ። ያንን 12,000 ሌዋውያንን የእስራኤልን ነገድ የኔን የመጀመሪያ ልጅ ወደ ሌላ ሀገር ሂድ የምትሉ ከሆነ የእናንተንም የመጀመሪያ ልጅ ስጡኝና አብሬ ልከዋለሁ ብሎ የመጀመሪያ ልጃቸውን በኩር ይባላል እሱን ሰጥተው ወደ ኢትዮጵያ መጣ። ወደ ኢትዮጵያ ሲመጣ እግዚአብሔር ለሙሴ የሰጣትን ታቦተ ጽዮንን ይዞ ወደ ኢትዮጵያ መጥቷል። ታቦተ ጽዮንን ይዞ መጣና ታቦተ ጽዮን ኢትዮጵያ ውስጥ 4 ቦታዎች ላይ አርፋለች። ስንት ቦታ? 4 ቦታዎች ላይ አርፋለች። አንደኛው መርጡለ ማርያም ይባላል። መርጡለ ማርያም፣ መርጡል ማለት ቤት፣ ጫካ፣ ድንኳን ማለት ነው። መርጡለ ማርያም ማለት የማርያም ቤት፣ የማርያም ሰፈር እንደማለት ነው። ሰው ግን መርጦለ ማርያም ነው የሚለው፣ ግን ስህተት ነው። መርጡለ ማርያም ነው። መርጡል ነው በግዕዝ። መርጡለ ማርያም እዚያ አርፋለች። ቀድሞ ግን የምትባለው መርጡለ ማርያም ሳይሆን መርጡለ ጽዮን ነው የምትባለው። የጽዮን ቤት ነው። ሁለተኛ ያረፈችው እዚህ ነው፣ አሁን ያላችሁበት ቦታ። ታቦተ ጽዮን ከኢየሩሳሌም ስትመጣ መርጡለ ጽዮን ትባል ነበር። ምስራቅ ጎጃም ነው ያለችው። ይሄኛው ደግሞ ሳፍ ጽዮን ነው የሚባለው። የጽዮን ተራራ እንደማለት ነው። ሳፍ ጽዮን፣ ደብረ ሳይል፣ ሳፍ ጽዮን፣ የይቅርታ የጽዮን ተራራ፣ ይቅርታ ያለበት የምህረት ቦታ የጽዮን ተራራ ነው። እዚህ ቀጥሎ ተድባበ ማርያም ይባላል። ተድባበ ማርያም ደግሞ የማርያም ጥላ ዘውድ፣ የማርያም ጉልላት ቤት እንደማለት ነው። እሱም እዚያ ተቀመጠች። የመጨረሻይቱ አክሱም ጽዮን አርፋ የተመለሰችበት ወይም የሄደችበት ሳይሆን አሁን ራሱ ያለችበት ቦታ አክሱም ጽዮን። አክሱም ማለት ብዙ ትርጉም አለው። የውሃ ሹም ማለት ነው ትርጉሙ። የውሃ ሹም እንግዲህ እስከ ህንድ ውቅያኖስ ድረስ አክሱም የሚሾሙ የኢትዮጵያ ነገስታት ያስተዳድሩ ነበረ። በጣም ሰፊ ግዛት ነበረ ኢትዮጵያና በአገውኛ አክ ማለት አገውኛ ነው። ስለዚህ ሱም የሚለውም ከዚያ የመጣ ነው ይላሉ። ቋንቋውን እንግዳ ነኝ፣ እሺ ብሳሳት እንዳትቆጡኝ። ስለዚህ አክሱም ማለት
ትርጉሙ አገውኛ ነው፣ የውሃ ሹም ማለት ነው። ጽዮን ማለት የጽዮን ነገስታት ሀገር ማለት ነው። በጽዮን የነገሱ ነገስታት ሀገራቸው ማለት ነው። እዚህ አርፋለች። ከዚያ በኋላ በእነዚህ በብሉይ ኪዳን ጌታ እስከሚወለድ ድረስ አራቱ ቦታዎች የኢትዮጵያ የሃይማኖት ምንጮች ናቸው። ብሉይ ኪዳን ይነገርባቸዋል፣ ትምህርት ይሰጥባቸዋል፣ መስዋዕት ይቀርብባቸዋል፣ እግዚአብሔር ይመሰገንባቸዋል። አራቱ ቦታዎች የብሉይ ኪዳን የኢትዮጵያ የሃይማኖት መሰረቶች ናቸው። በሌላ ቋንቋ ምን ይባላሉ? አራቱ መናብርተ ጽዮን ይባላሉ። እስኪ በሉ ልጆች፣ አይምሯችሁ እኮ በጣም ትልቅ ነው። እናንተ ጎበዞች ናቸው። የጽዮን አራቱ መንበሮቿ ማለት ነው የተቀመጠችባቸው እና በኢትዮጵያ ንጉሥ ሲነግስ የአራቱ የጽዮን መናብርት ነገስት አለቆቹ የቤተ ክርስቲያኑ አስተዳዳሪዎች ካልተገኙ ኢትዮጵያ ንጉሥ አይነግስም። ምን ምን ድርሻ እንዳላቸው ደግሞ ነግራቸዋለሁ፣ እንዳትረሱ። ተፈትኖ ላለፈ ሰው ሽልማት ይኖረዋል። እሺ፣ አንደኛ ንጉሱ ሲነግስ የመርጡ ለማርያሙ የቤተ ክርስቲያን አለቃ ልብስ ያለብሰዋል። ምን ያለብሰዋል? ልብስ። የተድባበ ማርያሙ የቤተ ክርስቲያን አለቃ ደግሞ ኢትዮጵያ የሚነግሰውን ንጉሥ በትር ይሰጠዋል። ምን ይሰጠዋል? እግዚአብሔር ግዛትህን ያጽናልህ ማለት ነው። ይሄ ያኛው ደግሞ እግዚአብሔር ጸጋውን ያልብስህ ማለት ነው። የዚህ ደግሞ ይሄ ማን ነበር የሚባለው? ሳፍ ጽዮን። የሳፍ ጽዮኑ ደግሞ አለቃ ደግሞ ምን ያደርግበታል? ቅባ መንግስት ይቀባዋል። ምን ይቀባዋል? ቅባ መንግስት ይቀባዋል። ወይም ዳዊት የነገሰበትን ሰሎሞን የነገሰበትን ቅባ መንግስቱን ይጸልይና ይቀባዋል ማለት ነው። ስለዚህ የጣና ቂርቆሱ የአለቃው ማዕረግ ሊቀ ካህናት ነው የሚባለው። ለምን? ሊቀ ካህናት ድርሻው ምንድን ነው? መቅባት ነው። የአክሱም ጽዮኑ ንቡረ እድ ነው የሚባለው። ንቡረ እድ ደግሞ ራሱን ቻለ ትርጉም አለ፣ እነግራቸዋለሁ። ከዛ የአክሱም ጽዮኑ ምን ያደርግለታል? ለንጉሱ ዘውድ ይደፋለታል። ምን ያደርጋል? ዘውድ። ንቡረ እድ ማለት እጁን የሚያኖር ማለት ነው፣ ወይም ደግሞ እጁ የሰለጠነ ማለት። ስለዚህ እሱ እጁን ጭኖ ዘውድ ሲያደርግበት የኢትዮጵያ ንጉስ ይባላል። ስለዚህ እነዚህ አራቱ ቦታዎች የኢትዮጵያን ንጉስ ባርከው እየሾሙ ኢትዮጵያን ሰላም ያደረጉ ሀገሮች ናቸው ማለት ነው። ሌላ ደግሞ ፓትርያርክ ሲሾም አራቱ ቦታዎች ላይ ይጠመቃል። ምን ያደርጋል? አራቱ ቦታዎች ላይ ይጠመቃል። ፓትርያርክ ከመሆኑ በፊት ተጠምቆ ጸበል ተጠምቆ ሱባኤ ተይዞለት ተጸልዮለት ነው የሚሾመው ማለት ነው። በዚያውም ልንገራችሁ፣ ከሁለተኛ ሚስት የተወለደ ልጅ ጳጳስ መሆን አይችልም። ታውቃላችሁ ይሄን? ስለዚህ እናት አባታችሁ እንዳይፋቱ ማድረግ አለባችሁ ማለት ነው። እሺ፣ ወይም እናቱ ሌላ ባል አግብታ የወለደችው ወይም አባቱ ሌላ ሚስት አግብቶ የወለደው እሱ ጳጳስ አይሆንም፣ ከአንድ ሚስት የተወለደ። ስለዚህ ከአንድ ሚስት ከጥሩ ትዳር የተወለደና ከነዚህ አራቱ ቦታዎች ላይ ተጸልዮለት የኢትዮጵያ ፓትርያርክ ይሆናል ማለት ነው። ከዚያ በኋላ እንደዚህ ሆኖ ሳፍ ጽዮን ከኖረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ በምድር ላይ ከመቤታችን ተወልዶ ሰብአ ሰገል መጥተው አመስግነውት፣ የልደት ዕለት መላእክት አመስግነውት፣ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሰጥተውት ብርሃኑን ገልጦ በቤተልሔም ከጨረሰ በኋላ ሄሮድስ ሲያሰድደው በግብፅ አድርጎ ወደ ኢትዮጵያ መጥቷል። ወደ ኢትዮጵያ መጥቶ የኢትዮጵያ ምድረ በዳዎችን ሁሉ እመቤታችን አዝላው ጌታ በሕፃንነቱ እየዞረ ባርኳቸዋል። ዋልድባ ተቀምጠዋል ከእመቤታችን ጋር፣ ደብረ ዳሞ ተቀምጠዋል፣ ደብረ ወገግ ተቀምጠዋል፣ ደብረ ሊባኖስ ተቀምጠዋል። ገና የዛን ጊዜ ገዳም አይደሉም፣ ወደፊት ገዳም እንዲሆኑ እየባረከላቸው ነው ጌታ። ስለዚህ በእነዚህ ሁሉ ቦታዎች ተቀምጦ የኢትዮጵያን ምድር ሁሉ እግዚአብሔር በእናቱ ጀርባ ሆኖ እየዞረ ከባረካቸው በኋላ በደመና ደግሞ እየተሽከረከሩ መላ የኢትዮጵያን ሀገር በሙሉ እስከ ኤርትራ ድረስ ያለውን በደመና ሆኖ ባርኳቸዋል። ሲጨርስ እዚህ ቦታ ላይ 3 ወር ከ10 ቀን ጌታና እመቤታችን ተቀምጠዋል። ስንት ቀን ሲደመር ስንት ይሆናል? 100 ቀን። 100 ቀን ጌታ እመቤታችን አዝላው እዚህ ቦታ ተቀምጧል። ስንት ቀን?
ስለዚህ አሁን የተቀመጣችሁበት ቦታ ማን የተቀመጠበት ነው? ጌታችን ኢየሱስ ክርስቶስ የተቀመጠበት ቦታ ነው ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ ልጆች፣ በእጃችሁ ሽቱ ብትነኩ እጃችሁ ምን ምን ይሸታል? እሺ በርበሬ ብትነኩስ? ቅቤ ብትነኩስ? እሺ አሁን ክርስቶስ የተቀመጠበትን ቦታ ነክታችኋል። ክርስቶስ የተቀመጠበት ቦታ ምንድን ነው? የተባረከ በሉ። ከዛ እናንተ ምን ትሆናላችሁ? ሽቶ የነካ ምን ምን ይላል ብለናል? የተባረከ የነካ ምን ይሆናል? የተባረከ ይሆናል ማለት። ስለዚህ አሁን እናንተ ክርስቶስ የነካውን ቦታ ነው የነካችሁ። የተቀመጠበትን ቦታ እመቤታችን የነካችውን ቦታ ስለነካችሁ እናንተ ራሳችሁ ተባርካችኋል። የምታድጉበትን ረድኤት አግኝታችኋል ማለት። ጌታችን ኢየሱስ ክርስቶስ እዚህ መጥቶ ሰራዊት እያሳደደው ከሞት እንዳይሞት እዚህ ቆይቷል። እናንተም እዚህ በመምጣታችሁ ከሞት ይሰውራችኋል እግዚአብሔር። አይደለም ነው እግዚአብሔር ከሞት ይሰውራችሁ። ስለዚህ እዚህ ከሞት ቆይቶ ከሄሮድስ ተሰውሮ እዚህ ከቆየ በኋላ ጌታ ወደ ኢየሩሳሌም ልሄድ ነው አላት ለእመቤታችን። አይ የኢየሩሳሌም ሰዎች ነፍሰ ገዳዮች ናቸው። የዚያን ጊዜዎችን ነው እንጂ የኢየሩሳሌም ሰው ሁሉ ነፍሰ ገዳይ ነው አይደለም። እሺ ሰማችሁኝ? እስራኤል የተወለደ ሰው ሁሉ ነፍሰ ገዳይ እንዳይመስላችሁ። ምን ማለት ነው? በዚያን ጊዜ የነበሩት በዚያን ጊዜ ከነበሩትም ሄሮድስና ብዙዎቹ ማለት ነው። ከዚያ በኋላ ሰው በሀገር ክፉም ጥሩም አይሆንም። ሰው በራሱ ነው እንደዚያ የሚሆነው። ከዚያ በኋላ ወደ ኢትዮጵያ ተሰድጄ ግን አርፌአለሁ። የእስራኤል ሰዎች ግን አንተን እንዳላሳድግህ አሳደውኛል። ስለዚህ የዚች ሀገር እንኑር አለችው እመቤታችን። ምን አላት? ኢየሩሳሌም ሂጄ ወንጌል አስተምራለሁ፣ ታምራት አደርጋለሁ፣ ተሰቅዬ ዓለምን አድናለሁ። ስለዚህ መሄድ አለብን አላት። የዚችን ሀገር ሰዎች ከወደድሻቸው ግን ይችን ሀገር የአስራት ሀገር አድርጌ ሰጥቼሻለሁ፣ የቃል ኪዳን ሀገር ትሁንሽ፣ የኢትዮጵያ ሰዎች በአንቺ ፍቅር ይጸናሉ አላት። ከዚያ በኋላ ይህንን ቃል ኪዳን ተቀብላ እንግዲያስ እሺ ብላ አንቺም ለኢትዮጵያ ሰዎች እናት ሁኛቸው እነሱም ልጅ ይሁኑሽ ብሎ እመቤታችንን ለኢትዮጵያ ኢትዮጵያን ደግሞ ለእመቤታችን አድርጎ የሰጠበት ቦታ ላይ ነው ያላችሁት ማለት ነው። ስለዚህ አሁን ሁላችሁም የእመቤታችን ልጆች ለመሆን ለኢትዮጵያ እግዚአብሔር ቃል ከገባበት ቦታ ላይ ስለተገኛችሁ የዚያ ቃል ኪዳን ተሳታፊዎች ናችሁ ማለት ነው። የእመቤታችን በረከት ይድረሳችሁ፣ እመቤታችን ታሳድጋችሁ። ከዚያ በኋላ ምን የሚል ቃል ተሰማ? ጸአና በደመና የሚል ቃል ተሰማ። ጸአና ማለት በግዕዝ ጻነ ማለት ጫነ ማለት ነው። ጸአና ማለት እሷን ጫናት ማለት ነው። በሴት በደመና ጫናት ብለው ተናገሩና በደመና ጫናት የሚል ቃል ለመላኩ ሲነገረው እመቤታችን እዚህ ጣና ላይ በደመና ተጭና እዚህ ተነስታ በአፋር በኩል አደረገችና ወደ ኤርትራ ሄደች ማለት ነው። ከቃሉ ጋር ናችሁ? ከዚያ መላእክት ደግሞ ተከትለው በሁለተኛው ዙር ጻና በደመና ጭኖ ወሰዳት እያሉ አመሰገኑ። ፊት ጻና ተብሎ ትእዛዝ ተሰጠ። ስለዚህ በዚያ ምክንያት ባህሩ ምን ተባለ? ጣና። ምን ተባለ? ጣና ተባለ ማለት። ለምን? እመቤታችን በምን ስለተጫነች ነው? በደመና ተጭና ከዚህ ስለሄደች ጻና በደመና ሁኖ ስለተባለ በዚህ ጣና ተባለ። ከዚያ በኋላ አፋር ሄደች። በአፋር ነው ሄደችው። አፋር ማለት የግዕዝ ቋንቋ ነው። ኦፌር ነው የሚባለው። ትክክለኛ ስሙ አፋር አይደለም፣ ኦፌር ነው። ኦፌር ማለት በግዕዝ ወርቅ ማለት ነው። አፌርም ይባላል። ምን ማለት ነው? ምን ማለት ነው? ስለዚህ አፋር ወርቅ ይገኛል አይገኝም? ስለዚህ አፋር የተባለ የወርቅ ምድር ማለት ነው። ስለዚህ ግዕዝ አፋርም ታውቀዋለች ነው። እናንተ ግዕዝ ታውቃላችሁ? ግዕዝ የማያውቅ ሰው ኢትዮጵያዊ ራሱ አይደለም። ግዕዝ ማወቅ አለባችሁ ማለት ነው። አፋርም ብትሄዱ፣ ኦሮሚያም ብትሄዱ፣ ጅማም ብትሄዱ፣ መቀሌም ብትሄዱ፣ ባህር ዳርም ብትሄዱ ግዕዝ የማያውቅ ሰው የኢትዮጵያ ምድር ራሱ አታውቀውም። ስለዚህ ወርቅ ማለት እናንተ ስለዚህ ግዕዝ ማወቅ አለባችሁ በደንብ አድርጋችሁ። የአፋር ሰዎች እመቤታችን ስታልፍ ደመና እየጋረዳቸው በረከት እየወረደላቸው መዓዛዋ ከሩቅ እየሸተታቸው ስለነበር አትሂድብን ይች ሰው መስደድ አንፈልግም ብለው መንገድ ዘግተው ነበር እንዳትሄድባቸው። ከዛ መልአኩ ቅዱስ ገብርኤል በደመና ሰውሮ ከቅዱስ ራኤል ጋር አሻግሮ በኤርትራ አድርጋ ግብፅ ደብረ ቁስቋም የሚባል ቦታ አደረች። ማን? ምን? ደብረ ቁስቋም። እዚያ ገብታ ስላረፈች፣ እዚህ ደግሞ በስደቷ ስላረፈች እዚህ
ቁስቋም ገዳም አለ። እዚህ የእናቶች ገዳም ነው። ይሄ ቂርቆስ ነው። እታች ዝም ብሎ ቁስቋም ገዳም፣ ያኛው ጉዞዋን ስጨርስ ያረፈችበት ነው። ይሄኛው ደግሞ የኢትዮጵያን ጉዞ ስጨርስ ስላረፈችበት ቁስቋም ገዳም እዚህ አለ። ስለዚህ ይሄ ቦታ እመቤታችን ለኢትዮጵያ እናቱና የተሰጠችበት ቦታ ነው። ሁለት በረከት እግዚአብሔር ይባርካችሁ፣ ሁላችንንም ይባርከን። እንዳትረሱ። አንደኛ ታቦተ ጽዮን ያረፈችበት፣ ሁለተኛ እመቤታችን ያረፈችበትና ምን ያደረገችበት ቃል ኪዳን የተቀበለችበት። ከዛ ሶስተኛው ደግሞ ምን ይመስላችኋል? የቅዱስ አቡነ ሰላማ ከሳቴ ብርሃን የኢትዮጵያ የመጀመሪያው ጳጳስ ነው። የኢትዮጵያ የመጀመሪያው ጳጳስ በአብርሃ ወአጽብሃ ዘመነ መንግስት በአራተኛው ክፍለ ዘመን ወይም ደግሞ በ328 ዓመተ ምህረት አክሱም መጥተው በነገስታቱ ዘመን ከአብርሃ ወአጽብሃ ተጽፎላቸው እስክንድሪያ ሂደው ከቅዱስ አትናቴዎስ ሐዋርያዊ ጵጵስና ተሹመው መጥተው ኢትዮጵያን ሲያስተምሩ ዙረው ካስተማሩባቸው ቦታዎች አንዱ ይሄ ነው። መዲናቸው መነሻቸው አክሱም ነው። ለማስተማር ግን እዚህ መጥተው አስተምረው አጥምቀዋል። ይኸው የሚታወቅ ዘንድ ዛሬ የአቡነ ሰላማ ከሳቴ ብርሃን መስቀል እዚህ ይገኛል። ከቃሉ ጋር ናችሁ። ስለዚህ የአቡነ ሰላማ ከሳቴ ብርሃን በረከት ይደርሳችኋል። እግዚአብሔር ይባርከን ሁላችንንም። እሺ፣ አራተኛ ደግሞ ቅዱስ ያሬድ ነው። ቅዱስ ያሬድ ኢትዮጵያዊ በአክሱም መዲና ሲማር ከቆየ በኋላ መላእክት ነጥቀውት ወደ ኤረር፣ ራማ፣ ኢዮር የሚባሉት ወደ መላእክት ከተሞች ወደ ሰማይ አሳርገውት የመላእክትን ዜማ ተምሮ መጥቶ ከዚያ በኋላ አክሱም ላይ ሙራደ ቃል የሚባል ቦታ አለ። እዚያ ላይ ቅዱስ ያሬድ ዜማ ስላወረደበት ነው ሙራደ ቃል የሚባለው፣ የሰማይ ዜማ ስላወረደበት ማለት ነው። ከዚያ ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን፣ ከሰማይ መላእክት የሰማሁት ዜማ ምን ያምር ብሎ ይህንን ዜማ አክሱም ላይ አንድ ክንድ ከመሬት ከፍ ብሎ አመስግኗል። በዘመኑ የነበሩት ንጉሥ ገብረ መስቀልና የአክሱም ምዕመናን ወይም ደግሞ ህዝቦች ይሄ የማናውቀውን ዜማ አምጥቶ የሚጮህ ለምንድን ነው አንቀበልም ሲሉ፣ አይ ሱባኤ እንግባ ተባለ። ምን ተባለ? ሱባኤ እንግባና እግዚአብሔር ከመሰከረለት እንቀበለው፣ ካልመሰከረለት አንቀበልም ተባለ። ህዳር 1 ቀን ተጀምሮ ህዳር 1 ቀን ሱባኤ ተጀመረ። ህዳር 6 ቀን ንሰብክ ወልዶ መድህነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ሰማይ ላይ ለቅዱስ ያሬድ ታየ። ለንጉሱ ሁሉ ተገለጠለት። ያንን ሲያዩ የጌታችን ለዓለም ተሰቅሎ ሕይወትን የሰጠ የአብ የባሕሪ ልጁን መድኃኒት ክርስቶስን እንሰብካለን ብሎ ህዳር 6 ቀን ቅዱስ ጳውሎስ አይሁድሰ ትምህርተ ይሲአሉ፣ አይሁድ ምልክትን ይጠይቃሉ ይፈልጋሉ፣ ወሰባ ጽርዕኒ ጥበበ ይሲአሉ፣ የግሪክ ሰዎች ደግሞ ፍልስፍና ጥበብ ይጠይቃሉ። ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ቅዱስ ጳውሎስ። ቅዱስ ያሬድ ያንን የቅዱስ ጳውሎስን ዜማ መድኃኔ ዓለምን እያየ አክሱም ሆኖ ይህንን አዜመው። ከዚያ በኋላ እንግዲያስ ይሄስ የእግዚአብሔር ዜማ ነው ብለው ተቀበሉት። በዚህ ምክንያት ዛሬ ወሩ በገባ ከ1 ጀምሮ እስከ 7 አክሱም የሚደረገው ሱባኤ ምህላ ቅዱስ ያሬድ የጀመረው ነው ማለት ነው። ከዚያ ዜማውን በዚህ ተገልጦለት አስተምሮ በዚያ በኋላ የኢትዮጵያ ቦታዎችን ሁሉ እየዞረ ሲጎበኝ ከአቡነ አረጋዊ ጋር እዚህ መጥቶ ድጓ አስተምሮ ድንጋዩ ላይ ቀለም በጥብጦ ብራና ጽፎ አስተምሮ ሄዷል። እዚህ አስተምሮ ከሄደ በኋላ ቀለም የመጠበጠባቸው ድንጋዮች አሉ። ድጓው አለ፣ በዘመን ይለካል። መስቀሉ ደግሞ እዚህ አለ። መስቀሉ ፈረንሳይ ሀገር ተሰርቆ ከሄደበት በ2006 ዓመተ ምህረት ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም እሳቸው መጥተው ከፈረንሳይ ተሰርቆ የሄደው መስቀል ተመልሶ ታምር አድርጎ እዚህ ገዳሙ ገብቷል። አሁን ዛሬ የቅዱስ ያሬድ መስቀል እዚህ አለ። ቅዱስ ካባውም አለ። ቅዱስ ያሬድ ይባርከናል ማለት ነው። እግዚአብሔር ይባርከን ሁላችንንም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ከዚያ በኋላ ደግሞ
ይሄ ቦታ እዚህ ገዳም ውስጥ በ9ኛው 10ኛው ክፍለ ዘመን መገባደጃ ላይ የተነሳች ዮዲት ጉዲት የምትባል ነበረች። እሷ ደግሞ የኢትዮጵያ ገዳማትን አድባራትን ስታቃጥል እዚህ ግን አልገባችም። ግራኝ መሐመድም ብዙ የኢትዮጵያ አድባራትን ሲያቃጥል ጣና ቂርቆስ አልገባም። አንዱ ታምር ያልነገርኳቸው አለ። በአቡነ ሰላማ ከሳቴ ብርሃን ዘመን ቅዱስ ቂርቆስ ነው። ለምን ጣና ቂርቆስ እንደተባለ አልነገርኳቸውም። ፊት ማን ነበር የሚባለው? ሳፍ ማን? ጽዮን። ሳፍ ጽዮን ነበር የሚባለው። በኋላ የዚህ አካባቢ ሰዎች ረሃብ፣ ድርቅ ሆኖ ህፃናት እየሞቱ ሰዎች እየሞቱ ከብቶች እየሞቱ ሲቸገሩ አንድ ባይታዊ መጥቶ ለቅዱስ ቂርቆስ እኮ ገድልህን ያነበበውን ታምራትህን ያመነውን ታቦትህ የተቀረጸበትን ረሃብና ሞት አላመጣ የሚል ቃል ኪዳን አለ፣ የቅዱስ ቂርቆስን ታቦት አምጡ ብለው ይነግሯቸዋል። እስክንድሪያ ሂደው ከቅዱስ አትናቴዎስ እጅ አስባርከው የቅዱስ ቂርቆስን ታቦት ይዘው መጥተዋል። የት? እዚህ። የቅዱስ ቂርቆስ ታቦት እዚህ ሲመጣ በአካባቢው የነበረው ሞት ሁሉ ጠፋ። ስለዚህ በዚህ ምክንያት ጻና ቅዱስ ማን ተባለ? ቂርቆስ ተባለ። የቂርቆስ ታቦት ሲመጣ እዚህ ሞት ጠፋ። ለምን? ቂርቆስ የክርስቶስን ስም ተሸክሞ የሚዞር የክርስቶስ ሕይወት ያለበት ምስክር የሆነ አባት ስለሆነ ነው። እናንተ ስንት ዓመታችሁ ነው? እስቲ ከ3 ዓመት በላይ ያለ እጁን ያወጣ። ከ3 ዓመት በላይ አውጥ እንጂ ሁላችሁም አይደል? አዎ። ስለዚህ ቅዱስ ቂርቆስ ስለ ክርስቶስ የመሰከረ በስንት ዓመቱ ነው? አቤት። እናንተ ግን ስንት ዓመታችሁ? እስኪ ሁላችሁም የራሳችሁን ጮክ ብላችሁ ተናገሩ። የሁላችሁም ወይ የራሳችሁን ስንት? በቃ እሺ። ሲደመር በጣም ብዙ አይደል? ሲደመር በጣም ብዙ እድሜ ማለት ነው። ስለዚህ እናንተ ቁም ነገረኛ መሆን አለባችሁ። ቂርቆስ በስንት ዓመቱ ነው? በ3 ዓመት። እናንተ ግን 7፣ 8፣ 9፣ 10፣ 11፣ 12 እና ከዚያ በላይ ናቸው። ስለዚህ ቅዱስ ቂርቆስ ለክርስቶስ ስለታመነ ክርስቶስ ደግሞ በስሙ ኃይል ያደርግበታል። የእሱ ስም በተጠራበት ሁሉ ኃይል ይሰጠዋል። ለምን? ለሱ ስለሞተ በስሙ ስላመነ ማለት ነው። ስለዚህ ከዚህ የተነሳ ጣና ቂርቆስ ተብሏል። የቅዱስ ቂርቆስ ረድኤት ይድረሳችሁ። ግራኝ መሐመድም የኢትዮጵያ ገዳማትን አድባራትን ሲያቃጥል ወደ ጣና ሊመጣ ሲል ግን እሱን አንዳች ሕሊናውን እያስፈራ እምቢ ስለው ሰራዊቶቹን በታንኳ አድርጎ ወደ ጣና ሊልክ ሲል ነፋስ ተነስቶ ገልብጦበት ሰራዊቱ እዚያው ሰጥመው ቀርተዋል ግማሾቹ ተብሎ ይነገራል አባቶቻችን እንደሚተረኩልን። ስለዚህ ገዳሙ ከተጀመረ ጀምሮ አልተቃጠለም፣ አልጠፋም። ሌላ የመጨረሻ አንድ ታሪክ ልንገራችሁ። የመምህር ኤስድሮስ ታሪክ። እስኪ የምን ታሪክ ነው? መምህር ኤስድሮስ የሚባሉት ደግሞ 17ኛው ክፍለ ዘመን ላይ የነበሩ የኢትዮጵያ ሊቅ ናቸው። 17ኛው ክፍለ ዘመን ላይ እና እዚህ ገዳም መጥተው 300 መጻሕፍትን በቃላቸው አጥንተዋል። ስንት? አቤት። እስኪ ልጠይቃችሁ፣ የቤተሰቦቻችሁን የሁሉንም የክርስትና ስም የሚያውቅ ሕፃን እጁን ያወጣ። የሁሉንም እቤት ያሉትን በሙሉ ነው። ማን ነው ስምሽ? ወለተ መድኅን። እሺ። የአባትሽ? ገብረ ኪዳን። የእናትሽ? ወለተ ኪሮስ። ወንድም አለሽ? እህትሽ? ወለተ ሰማያት። ሌላስ? ወለተ ሰንበት። ሌላስ? ይሄ ነው ቤት ያለው ሰው። በቃ ላንቺም አንድ መጽሐፍ እግዚአብሔር ይስጠልን። እሺ አሁን ልንገራችሁ፣ መምህር ኤስድሮስ ስንት መጽሐፍ ነው ያጠኑት? እንዴት እንደምታጠኑ ላሳያችሁ ነው። ለምሳሌ መሸምደድ እንዴት ስንት መቶ 300 መጽሐፍ ማጥናት ማለት ታጠናላችሁ? እስኪ አንተ ተናገር። ቆይ ሌላሽ የሚነግረኝ ማጥናት ምንድን ነው? አሁን በእናንተ በአስኮላ ትምህርት ማጥናት ማለት ምኑ ነው የምታጠኑት? ሐሳቡን አይደል? መምህር ኤስድሮስ ግን 300ውን አጠኑት ማለት ሙሉ ገጹን ቴክስቱን ማለት ነው። ገብቷችኋል? መጽሐፉን ያጽፉት ብንላቸው ገጽ መግቢያ ገጽ 1 ብለው እስከ መጨረሻው ገጽ ያጽፉናል ማለት ነው። መስመር በመስመር ስንት መጽሐፍ ማን ገልጦላቸው ነው? ስለዚህ ጣና ቂርቆስ ውስጥ የማጥናት ጸጋ ያለው ገዳም ነው። የምን ጸጋ? የምን ስንት መጽሐፍ የተጠናበት ነው። ስለዚህ እናንተንም የማጥናት ጸጋ ይሰጣችኋል ማለት ነው። እዚህ በመምጣታችሁ ትምህርት እንዳይከብዳችሁ
እንዲገለጥላችሁ የአብነት ትምህርት ስትማሩ፣ አስኮላ ትምህርት ስትማሩ የማጥናት ሀብት ይሰጣችኋል ማለት ነው። የመምህር ኤስድሮስ አምላክ አይምሯችሁን ይባርክላችሁ፣ አይምሯችሁን ይባርክላችሁ። እሺ የታሪክ ክለሳ በ3 ደቂቃ እናድርግ። እሺ የታሪክ ክለሳ። ይሄ ገዳም መጀመሪያ ምን የተደረገበት ነው? ታቦተ ጽዮን ያረፈችበት በሉ እስኪ። እሺ የመጀመሪያ ታሪክ። እሺ ማን ይባል ነበር ቀድሞ? ሳፍ ጽዮን። እሺ በጣም ግሩ ነው። ሳፍ ጽዮን ይባላል። የጣና የሳፍ ጽዮን አስተዳዳሪ የኢትዮጵያ ንጉሥ ሲነግስ ድርሻው ምንድን ነው? ቅባ መንግስት መቅባት። ምን ይባል ነበረ? ሊቀ ካህናት። ሁለተኛ ታሪኩ እመቤታችንና ጌታችን ምን ያሉበት? ስንት ጊዜ ተቀመጡ? 100 ቀናት። እሺ ሁላችሁም ማጥናት አለባችሁ። እዚህ አዲስ አበባም ስመጣ ጠይቃችኋለሁ፣ አለቃችሁም። አንድ ህፃን እንዳይጠፋው። እሺ የሚያጠፋ ህፃን ኩርኩም አለው። እሺ ስለዚህ አንዱ ሌላ እመቤታችንና ጌታ ተቀመጡበት። ሌላስ እዚሁ ጋር አንድ ታሪክ ቃል ኪዳን ምን ተቀበለ? የምን ቃል ኪዳን? የምን አስራት? የኢትዮጵያ ሰዎች የእመቤታችን ምን ይሆናሉ? እመቤታችን የኢትዮጵያ ምንድን ናት? በጣም ጎበዞች። የእናንተስ ምናችሁ ናት? አቤት እናታችሁ ምን ታደርግላችኋለች? ታሳድገናለች አይደል? ስለዚህ እመቤታችን ታሳድጋችሁ። አሁን እዚህ ስትመጡ የማን ቤት ነው የመጣችሁት? የእናታችን ቤት በሉ እንጂ የማን? ስለዚህ እናታችሁ ቤት ነው የመጣችሁ ማለት ነው። እሺ ሌላው ሁለተኛው ታሪክ፣ ሶስተኛው ታሪክ አቡነ ሰላማ ምን አድርገውበታል? አስተምረዋል። እሺ ከዛስ? አጥምቀዋል። እሺ እዚህ ምናቸው አለ? መስቀላቸው አለ። በጣም ግሩም ነው። ከዚያ ደግሞ ቀጣዩ ታሪክ ቅዱስ ያሬድ። አያችሁ መሀል ላይ እኔ አንድ ስለዘለልኩ እናንተ ጎበዝ ናችሁ። እኔ ግን አንድ በኋላ ስለተረኩ ቅደም ተከተል አዛብቻለሁ። ይቅርታ። ቅዱስ ቂርቆስ ነው አብሮ የሚቀጥለው። እሺ ቅዱስ ቂርቆስ በአቡነ ሰላማ ከሳቴ ብርሃን ከየት ነው የመጣው? ከእስክንድሪያ። ማን ነው ታቦቱን የባረከው? አቡነ አትናቴዎስ፣ ቅዱስ አትናቴዎስ። በጣም ግሩም። የቅዱስ ቂርቆስ ታቦት ሲመጣ እዚህ ምን ጠፋ? ሞት፣ ረሃብ ጠፋ። ከዚያን ጊዜ ጀምሮ ማን ተባለ? ጣና የተባለ ለምንድን ነው? ጻና ማለት ምን ማለት ነው? በምን? በጣም ግሩም ነው። ከዚያ ሌላ ታሪክ የማን ታሪክ ነው? ቅዱስ ያሬድ እዚህ ምን አደረገ? አስተማረ። ከዚያስ ድጓ። እዚህ ምን አለ? ካባውና መስቀሉ ከጠፋ በኋላ መቼ ነው የተመለሰ? 2000። አሁን ስንት ዓመቱ ነው? 10 ዓመቱ ከተመለሰ መስቀሉ 10 ዓመቱ ነው ማለት ነው። ከየት ሀገር ነው የመጣው? ከፈረንሳይ ሀገር ነው የመጣው ማለት ነው። በጣም ግሩም። ይሄንን ከያዛችሁ ከቃሉ ጋር ናችሁ። ቅዱስ ያሬድ ዜማ የተገለጠለት የት ነው? እሺ ቦታዋ ማን ትባላለች? አክሱም ውስጥ። ማን ትባላለች? ሙራደ ቃል የተባለች ለምንድን ነው? ሙራድ ማለት በግዕዝ መውረጃ ማለት ነው። ምን ስላወረደበት ነው? ከየት ነው ያወረደው? ከነማን? የቅዱስ ያሬድ ዜማ ከእግዚአብሔር ለመሆኑ ምን አድርገው አረጋገጡ ብያቸዋለሁ። መቼ ተጀመረ? ህዳር 1 ሱባኤው መቼ አለቀ? መቼ ተገለጠ? 6 ተገለጠና ያለቀው መቼ ነው? 7 ማለት 7 ያልቃል። ስለዚህ ወሩ በገባ 7 ቀን ሱባኤ ይደረጋል ማለት ነው። እየሰማችሁ ነው? በዚህ ምክንያት የቅዱስ ያሬድን ዜማ አቋቋም የሚማር ሰው ከህዳር 6 ነው ጀምሮ ነው የሚማረው። ከህዳር 6 ክብረ በዓል ማለት ነው። ዜማው የተረጋገጠ እዚያ ስለሆነ አቋቋም መማር የሚፈልግ ሰው ህዳር 6 ጀምሮ ነው የሚማር። እየሰማችሁ ነው? ከዛስ እዚህ ቦታ ምን ተደረገበት? አንድ ታሪክ ጠፍቶኝ ነው የሚያስታውሰኝ። አልጠፋኝም፣ አውቂያችሁ ነው። መምህር ኤስድሮስ ምን አደረጉ? 300 መጽሐፍ አጠኑበት። ስለዚህ ማን ባርኮላቸው ነው? ስለዚህ እዚህ ተቀምጣችኋል ማለት ነው። አሁን እዚህ ነው ያላችሁ። አሁን 300
መነኮሳት አሉበት። 100 እናቶች፣ 200 አባቶች፣ 300 መነኮሳት ይገኙበታል። አሁን ይሄ አሁን የተቀመጣችሁበት ትምህርት ቤት የመጽሐፍ ትምህርት ቤት ነው፣ ጉባኤ ቤት ነው። 4 ጉባኤ የተተከለ 2014 ሰኔ 19 ነው። አሁን 60 ደቀ መዛሙርት አሉት። ስንት? 60 የብሉይ የሐዲስ ኪዳንና የሊቃውንት ተማሪዎች አሉ። እዚህ ውስጥ ብሉይ ኪዳን 6 ዓመት፣ ሊቃውንት 6 ዓመት፣ ሐዲሳት 5 ዓመት፣ መነኮሳት 3 ዓመት ተምረው ይመረቃሉ። ከዛ ደግሞ የዜማ የድጓ ጉባኤ ቤት አለ። 40 ደቀ መዛሙርት አሉት። የቅዳሴ 40 ደቀ መዛሙርት አሉት። እነዚህ ቦታዎች አሉት። ወደዚህ ቅዱስ ቦታ እንኳን ደህና መጣችሁ ነው። እግዚአብሔር ይባርካችሁ። ስለዚህ ትምህርት ይበቃናል አይደል? ነው ትንሽ ልጨምራችሁ? እሺ በቃ አንድ የመጽሐፍ ቅዱስ ቃል አነሳና በእሷ ትንሽ ተመካክረን ደህና ደሩ እንባባላለን። እሺ የመጽሐፍ ቅዱስ ይሄ ታሪክ ነው፣ የመጣችሁበትን ቦታ እንድታውቁን ነው። እሺ የምንማማርበት ርዕስ ስር ሰዳችሁ እደጉ በሚል ነው። እስኪ በሉ አቤት። እስኪ አንድ ተነሱ፣ ሳትረብሹ ነው መነሳት ብቻ። ተነሱ ተነሱ፣ ሁላችሁም ቀስቅሷችሁ ቁጭ ያሉትን ሁሉ። መዝሙር ታውቃላችሁ? ዘምሩ እስኪ አንድ ምን የሚል ዘመን እሺ ዝማሬ መላእክትን ያሰማልን። አሁን ደግሞ ቁጭ በሉ። በጣም ስርዓት ያላችሁ ልጆች ናችሁ። እግዚአብሔር ይጠብቃችሁ። እሺ አሁን ርዕሱን ተናገሩ። የትምህርታችን ርዕስ ምንድን? ድገሙ። ሶስተኛ። እሺ የቅዱስ ጳውሎስ መልእክት ቆላሲስ መልእክት። እሺ ዝም በሉ። እሺ አዎ የሚያስተምር ማን ነው? እግዚአብሔር እየተናገረ ይነገራል አይነገርም? እሺ አሁን እግዚአብሔር ነው የሚናገረው። እሺ ቆላሲስ መልእክት ምዕራፍ 2 ቁጥር 6 እንድትይዙት ማንኛውም ልጅ መያዝ አለበት ይሄን። እሺ ርዕሳችን ምንድን ነው? ስር ሰዳችሁ ምዕራፍ 2። እሺ ይሄን የምንማማረው የተናገረው ማን ነው? ቅዱስ ጳውሎስ ለቆላሲስ ሰዎች፣ ቆላስያስም ይላል ቆላሲስም ይባላል። ወደዚያ ጽፎ የላከላቸው መልእክት ነው። ስር ሰዳችሁ እደጉ። መልእክት ብቻ ነው፣ አጭር ነገርም ነግራችሁ። እሺ ስለደከማችሁ እንድታርፉ ስትጓዙ ስለዋላችሁ። እሺ ቅዱስ ጳውሎስ ሁላችንም እንድናድግ ነግሮናል። ምን እንድናደርግ? እንድናድግ ምሳሌ ያደረገልን አንድ ምሳሌ አለ። ምንድን ነው? ምን ይመስላችኋል? ስር ያለው ምንድን ነው? ዛፍ። ስለዚህ ስናድግ እንደምን ማደግ አለብን? እንደ ዛፍ። እሺ በጣም ግሩም። ዛፍ ሲያድግ ምን ምን ይጨምራል ይመስላችኋል? እስኪ ንገሩኝ። ቁመት። እሺ አቤት። ምንድን? ስሩ ወደ ታች ይሄዳል። እሺ ሌላስ? ምንድን ነው? ቅርንጫፍ። እሺ ቅጠል። እስቲ ቅጠል በሉ። ከዚያ አበባ በሉ እንጂ። ከዚያስ? ፍሬ። እሺ በጣም ግሩም። ዛፍ ሲያድግ ምን ምን ያደርጋል? ረስቸው ነው ንገሩ። ደግማችሁ ማገዝ አለባችሁ እኮ ስረሳ አይደል? ምን ይጨምራል? ከዛስ? ቅርንጫፍ በሉ። እሺ ከዚያስ? ቅጠል። ከዚያስ? ፍሬ። በጣም ጥሩ። እሺ አሁን እኛም ማደግ አለብን አይደል? እንዴት ምን አድርገን እንደግ ዋለ ቅዱስ ጳውሎስ? ዛፉ እንዲያድግ ለዚህ ሁሉ ዛፉ ቅርንጫፍ እንዲያወጣ ቁመት እንዲጨምር እንዳትረሱ። ቅርንጫፍ እንዲያወጣ፣ ከዛ ቁመት እንዲጨምር፣ ከዛ ቅጠል እንዲያወጣ፣ ከዛ ደግሞ እንዲያብብ፣ ከዛ ደግሞ ፍሬ ዥርቅቅ ያለ ግጥም ያለ ፍሬ እንዲኖረው የሚያደርግ አንድ ነገር አለ። ታች አለ። ምን ይባላል እሱ? በጣም ግሩ። እኔ አጭር ነገር ነው የምነግራችሁ። እሺ እኛም ማደግ አለባችሁ የለባችሁም? እስቲ ማደግ የሚፈልግ ልጅ ትልቅ ሰው መሆን እንደ ትልቅ ሰው መሆን የሚፈልግ ትፈልጋላችሁ አይደል? ትፈልጋላችሁ አትፈልጉም? አይ አልተናገራችሁም ወይ? በደንብ እጃችሁን አውጡ።
ማደግ እፈልጋለሁ የሚል ልጅ ያውጣ። ማደግ የሚፈልግ ሁላችሁ ነው ማደግ የምፈልጉ አይደል? ትልቅ ሰው መሆን ደስ ይላችኋል አይደል? አዎ ትልቅ ሰው ሆኜ እኔም መኪና ይዤ እንድነዳ ትላላችኋል አንዳንድ ቀን። አዎ እሺ፣ በጣም ጥሩ። ስለዚህ ማደግ አለባችሁ። ትፈልጋላችሁ? አዎ በሉ። ትፈልጋላችሁ? እሺ። ዛፉ እንዲያድግ ምን ያስፈልገዋል? እሺ፣ እናንተስ ትፈልጋላችሁ? በቃ እንግዳማስ ምኑ ናችሁ? ደጉ። በቃ እንግዳ ስሩን ነው የምነግራችሁ፣ ሌላ ነገር የለውም። ምንም ጨምረለ እኔ ልጆች እደጉ፣ አሜን በሉ። እደጉ እደጉ። እንድታድጉ ግን ምን ያስፈልጋችኋል? ስሩ ልንገራችሁ። ስሩ ክርስቶስ ነው። ማን ነው? ማን ነው እሱ? የምን ስር? የኛ ስር። የዛፍ ስር አይደለም። እሺ አሁን ዛፎቹ እነማንን በሉ? እነማንን? እኛ ልጆች በሉ እንጂ። እሺ እንድናድግ ምን ያስፈልገናል? እሺ እኛ ምንድነን? ዛፍ በሉ። ስራችን ማን ነው? ክርስቶስ። ክርስቶስ በሉ። በቃ ስለዚህ ስታድጉ ነው እንግዲህ ስታድጉ ሁልጊዜም ክርስቶስ ስራችሁ መሆን አለበት። ዛፉን ስሩን ብንቆርጠው ዛፉ ምን ይሆናል? ምን ይሆናል? ይደርቃል። የሚያቆመው ራሱ ዛፉን ማን ነው? እንደዚህ እንዳይል ምንድነው የሚባለው? በትክክል ሳይዛነፍ እንዲቆም ወይም ባላንሱን ጠብቆ የሚባለው እንደዚያ እንዲቆም የሚያደርገው ምንድን ነው? አቤት ስር። እኛን ያቆመን ማን ይመስላችኋል? ክርስቶስ። ስር የሌለው ዛፍ የወደቀ ዛፍ ነው። ክርስቶስ የሌለው ሰው የወደቀ ሰው ነው። ክርስቶስ የሌለው ሰው ምን ያለ ነው? የወደቀ ሰው ነው። የቆመ ሰው የሚባለው ክርስቶስ ያለው ሰው ነው። ማን ያለው ሰው ነው? ክርስቶስ መሰረታችን ነው። በከመ ተወከፍክዎ ለክርስቶስ ሁሩ ቦቱ ወጽንኡ ቦቱ። ክርስቶስን እንዳመናችሁት በሱ ስር ሰዳችሁ እደጉ ይላል ቅዱስ ጳውሎስ ከፍ ብሎ ቁጥር 5 ላይ ሲናገር በከመ ተወከፍክምዎ ለክርስቶስ ሁሩ ቦቱ። ክርስቶስን እንዳመናችሁት በሱ ሂዱ። ወተሃነጹ ቦቱ፣ በሱ ስር ሰዳችሁ እደጉ። ወጽንኡ በሃይማኖት ዘከመ ተማሃርክሙ፣ እንደ ተማራችሁ በሃይማኖት ጽኑ። ከመ ትብዝሑ በአኮቴቱ፣ እሱም በማመስገን ትበዙ ዘንድ። መብዛት ማለት ማደግ ነው። እንድትጨምሩ። ልክ ሰው ስናበላው ለምንድን ነው ስሩ እንደዚያ የሚሆን ይመስላችኋል? ስሩ አፈርን የሚያመጣለት ስር ነው። ውሃን የሚሰጠው ስር ነው። ከመሬት የሚያስፈልገው ከአፈር ውስጥ የሚመጣ ማዕድን አለ። እሱን መርጦ የሚያመጣለት ስሩ ነው። እንዲቆም የሚያደርገው ስሩ ነው። ክርስቶስ እንድንኖር የሚያደርገን ሕይወታችን ነው። ዛፉ እንዲኖር የሚያደርገው ውሃው፣ ማዕድኑ፣ አፈሩ ነው። ያንን እንዲያገኝ የሚያደርገው ስሩ ነው። ስር ከሌለው በቅጠሉ በኩል ኦክስጅን ይመገባል አይደለም? አታውቁም? ይሄን ታውቃላችሁ። እንደ 3ኛ ክፍል ወይ 4ኛ ክፍል ነው የምትማሩት። ኦክስጅን ይመገባል አይደለ? ኦክስጅን አይደለም የሚመገበው፣ ካርቦን ዳይኦክሳይድ ነው። ሁሉን አሁን ነው እንዴ የምትሉት እናንተ? ስለዚህ ካርቦን ዳይኦክሳይድ ነው የሚመገብ። እጽዋት ኦክስጅን ለኛ ይሰጡናል። ስለዚህ ያን እንዲመገብ ግን መጀመሪያ የሚያደርገው ማን ነው? ስሩ ነው። እኛ የመንፈስ ቅዱስን ጸጋ እንድናገኝ ጤና እንድናገኝ የሚያደርገን እንዳንደርቅ የሚያደርገን ክርስቶስ ነው። ማን ነው? ስለዚህ የፈለገ 10ኛ ክፍል ብትሆኑ 12ኛ ክፍል ብትሆኑ ዩኒቨርሲቲ ብትገቡ ትልቅ ሰው ብትሆኑ ክርስቶስን ሳትይዙ እንዳታድጉ። እሺ በሉ እስቲ አንድ ጊዜ በሉ፣ ክርስቶስን ሳንይዝ በሉ፣ ማደግ አንፈልግም በሉ። የሚያሳድገን ክርስቶስ ነው በሉ። የቆምነው በክርስቶስ ነው። ሕይወታችን ክርስቶስ ነው። መሰረታችን ክርስቶስ ነው። ኑሯችን ክርስቶስ ነው። ሀብታችን ክርስቶስ ነው። ጤናችን ክርስቶስ ነው። በቃ ሁለንተናችን ማን ነው? ማን ነው? ምንድን ነው አልኩ? በዛፉ አቤት ስር። ቅርንጫፉን ምን ይሉታል አባቶቻችን ሲተረጎሙ? በክርስቶስ የምናምነው እምነት፣ መታመን። ቅርንጫፉ ምንድን ነው? ኧረ በሉ ልጆች፣ አቤት እምነታችን በሱ የምናምነው እምነት ነው። በጣም ጥሩ ነው። ቅጠሉ ምንድን ነው?
ቅጠሉ ደግሞ ስነ ምግባራችን። እስኪ ስነ ምግባራችን በሉ። ስነ ምግባራችን ማለት በጎ ሰው መሆን፣ መጾም፣ መጸለይ። ቅጠሉን እያነሳ እየመለመል ስንይዘው ዳፉ ሊደርቅ ይችላል፣ ስር ቢኖረውም። በክርስቶስ ብንቆምም ጥሩ ስራ የማንሰራ ከሆነ ምን ልንል እንችላለን? ልንደርቅ እንችላለን። ስለዚህ ቅጠል የሚባለው ደግሞ ስነ ምግባር ነው። ስነ ምግባር ማለት ደግሞ ስነ ስርዓት ያለን ልጆች መሆን እናንተ ማለት ነው። የምትታዘዙ ልጆች፣ ንጹህ ልጆች፣ የማትሰርቁ ልጆች፣ ሕግ የምታከብሩ ልጆች ስትሆኑ ቅጠል ያላችሁ ጥሩ ዛፎች ትሆናላችሁ። ስነ ምግባር ስላላችሁ ደግሞ ምን ይኖራችኋል? አበባ በሉ እንጂ ምን ይኖራችኋል? አበባ። አበባ ማለት ደግሞ ቅድስና እና የክርስቶስ መዓዛ ማለት ነው። ቅዱስ ጳውሎስ እንደነገረን ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እኛ የክርስቶስ መዓዛ ነን ይላል። እኛ የክርስቶስ ምንድን ነን? የክርስቶስ መዓዛ ነን ማለት። ስለዚህ የክርስቶስ መዓዛ ማለት ክርስቶስን የሚመስል ቅድስና ይኖራችኋል። እንደ ቅዱስ ቂርቆስ፣ እንደ ሰማዕታት፣ እንደ ቅዱስ ጊዮርጊስ፣ እንደነ አቡነ ተክለ ሃይማኖት፣ እንደ ጻድቃን ያያችሁ ሰው ሁሉ እነዚህ የክርስቶስ ልጆች ናቸው እንላለን። እስኪ አንድ ጥያቄ ልጠይቃችሁ። አስፓልት ላይ ነጭ ቆብ ያደረገ ዩኒፎርም ያደረገ በግራ የሚመጡትን መኪና በቀኝ የሚመጡትን መኪና እንደዚህ የሚያደርግ ምን ይባላል? ልብሱን ስታዩ ይሄ ምንድን ነው ትላላችሁ? ይሄ ትራፊክ ነው ትላላችሁ አይደል? በጣም ጥሩ ነው። ስለዚህ አይታችሁ አወቃችሁ ነው። ስለዚህ እናንተም ስነ ምግባራችሁ ሲታይ እነዚህ ምኖች ናቸው ይባላል? ክርስቲያኖች ናቸው። እስኪ እነዚህ ክርስቲያኖች ናቸው በሉ። እነዚህ ምኖች ናቸው? እኛ በስነ ምግባራችን በአበባችን ምክንያት በእኛ ከሚመጣው ዛፉ አበባ ሲያመጣ ከሩቅ ይሸታል። ከሩቅ የሚሰማ ስነ ምግባር ሲኖረን ነው። ከስነ ምግባር ከፍ ያለ ትሩፋት ይባላል። ይሄ ስታድጉ ነግራችኋለሁ። ትሩፋት የሚባለውን ደግሞ በመሸምደድ መድከም የለባችሁም። መጨረሻ ላይ ምን ይኖረዋል? ፍሬ በሉ። ምን አለው? ፍሬ። ፍሬ ደግሞ ክብር ነው። እስኪ ክብር በሉ። አሁን ስር ሰደዳችሁ ክርስቶስን ሕይወት፣ ትንሣኤ፣ መሰረት ሁለንተናችሁ አደረጋችሁ። በሱ እምነት የጸና እምነት ኖራችሁ በሱ ላመናችሁት እምነት ምስክር የሚሆን ደግሞ ጥሩ ስራ ደግሞ ሰራችሁ፣ ስነ ምግባር። ከዚያ በኋላ ያ ስነ ምግባራችሁ ደግሞ ከሩቅ እስኪሰማ ድረስ ደግሞ ርቆ የሚሰማ ከቤተሰብ አልፎ ለጎረቤት፣ ከጎረቤት አልፎ ለሀገር የሚጠቅም ጥሩ ስራ የሚሰሩ ሰዎች አበባ ያላቸው ይባላሉ። ለሌላ ሰው የሚተርፍ። አንዳንድ ሰው ደግሞ አለ አይደል እናት አባት የሚበጠብጥ፣ ቀጥሎ ሰማን ይበጠብጣል፣ ጎረቤት የሚበጠብጥ ክፉ ልጅ። ይሄ ደግሞ ክፉ ሽታ ያለው ዛፍ ማለት ነው። ጥሩ ዛፍ ያለው ደግሞ ከሆነ እናት አባቱን፣ ከዛ ለጎረቤቱ፣ ከዛ ለሀገር የሚጠቅመው ይሄ ጥሩ አበባ ያለው ነው። እንደዚህ ላለው ሰው ምን ይኖረዋል? ፍሬ በሉ። አቤት ፍሬ ማለት እንደዚህ ስላደረጋችሁ እግዚአብሔር ክብር ይሰጣችኋል። ምን ይሰጣችኋል? ክብር ይሰጣችኋል። ሀብት ይሰጣችኋል። ጤና ይሰጣችኋል። በምድር ያስከብራችኋል። በሰማይ ደግሞ መንግስተ ሰማያትን አክሊል ይሰጣችኋል። ፍሬ እንዲኖራችሁ ስር ሰዳችሁ እደጉ። ስራችን ማን ነው? እሺ በክርስቶስ ማደግ ማለት ምን ማለት ነው የሚለውን 3 ነገሮችን ብቻ ነግራችኋለሁ። እሺ በክርስቶስ ስር መስደድ ማለት ምን ማለት ነው? ስር መስደድ ምን ሰዳችሁ እደጉ። ስራችን ማን ነው? በክርስቶስ ስር መስደድ፣ በክርስቶስ ማደግ ማለት ምን ማለት ነው የሚለውን ነው የምነግራችሁ። እሺ በክርስቶስ ማመን በሉ። እሺ አምናችኋል አይደል? በጣም ጥሩ። ቀድሞ ከአብ የተወለደ እንደሆነ ኋላ ደግሞ ከድንግል ማርያም እንደተወለደ ይህን ዓለም ዙሮ እንዳስተማረ ተጠምቆ ጥምቀትን እንደመሰረተልን ጾሞ ረሃባችን ካሳክሶ ጾም እንደሰጠን 3 ዓመት ከ3 ወር ዙሮ እንዳስተማረ በዕለተ ዓርብ እንደተሰቀለ ተሰቅሎ በደሙ ዓለምን እንደቀደሰ በ3ኛው ቀን እሁድ እንደተነሳ በ40ኛው ቀን እንዳረገ በ50ኛው ቀን መንፈስ ቅዱስን እንደላከ ተመልሶ ለፍርድ እንደሚመጣ የዓለም ትንሣኤና ሕይወት መድኃኒት እንደሆነ ይሄንን ታምናላችሁ። ታምናላችሁ አታምኑ? ይሄ በክርስቶስ ምን ማለት ይባላል? ማመን፣ ስር መስደድ፣ በክርስቶስ ማመን። ሁለተኛ በክርስቶስ ስም መጠመቅ። እስኪ በክርስቶስ ስም መጠመቅ በሉ። አዎ ያመነ የተጠመቀ ምን ይላል? ስለዚህ በክርስቶስ ስም ተጠምቃችኋል አልተጠመቃችሁም? ይሄው ስር ሰደዳችሁ ማለት ነው። ሁለት በሉ እንጂ። ከዛ ክርስቶስን መቁረብ። እስኪ ክርስቶስን መቁረብ በሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት
ስጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን የሚበላ በሉ ደሜን የሚጠጣ እኔ ከእርሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ዮሐንስ ወንጌል በሉ ምዕራፍ 6 ቁጥር 51። እሺ ስጋዬን የሚበላ ደሜን የጠጣ ምን አለው አለ? ስጋዬን ከሚበላ ደሜን ከሚጠጣ ጋር እኔ ምን አደርጋለሁ አለ? እኖራለሁ በሉ እንጂ። እሺ አሁን ስሩ ከተለየ አንድ ዛፍ ምን ይሏል? ስለዚህ ከስሩ ጋር ምን ማድረግ አለበት? መኖር በሉ። ከስሩ ጋር መኖር የኛ ስር ማን ነው? ከማን ጋር መኖር አለብን? ከክርስቶስ ጋር እንድንኖር ምን ከሚያደርግ ሰው ጋር እኖራለሁ አለ? ከሚቆርብ በሉ እንጂ። ስለዚህ እስከምታድጉ ድረስ መቁረብ አለባችሁ። እሺ ሰማችሁኝ? እስከምታድጉ አይደለም የምትቆርቡት፣ እስከምትሞቱ ነው። ሰምታችኋል? እስከምትሞቱ ድረስ መቁረብ አለባችሁ። ሲጎረምሱ ኮረዳ ሲሆኑ የሚባል ታሪክ የለም። እሺ ሴቶች ከፍ ሲሉ ወይም ደግሞ የባዮሎጂ ጣጣ የሚባለውን የምታውቁት እሺ፣ እንደዚያ ሲሆኑ አልቆርብም አይባልም። ወንዶችም ትልቅ ሲሆኑ አልቆርብም አይባልም። እንደዚያ ከሆነ ስራችሁ ምን ሆነ? ተለያየት። ምን ትሆናላችሁ? ትደርቃላችሁ። እንዳትደርቁ ከክርስቶስ ጋር መኖር አለባችሁ። እሱ ምንድን ነው? ቁርባን። ይሄ ለልጆች ብቻ አይደለም፣ እዚህ ላላችሁት ላልቆረባችሁ ሰዎች ጭምር ነው። እውነት ለመናገር ማለት ነው። ሰው ከክርስቶስ ተለይቶ ክርስትና ሊኖረው አይችልም። እንደውም ልንገራችሁ፣ ጌታ የተሰቀለ ስጋውን ቆርሶ ለዓለም ምን ለማለት ነው? ደሙን አፍሶ ለዓለም ምን ለማለት ነው? አልቆርብም ማለት አንድ ሰው ክርስቶስ ለእኔ ብሎ አልተሰቀለልኝም ከማለት ጋር እኩል ነው። ማን ቆርብ ከሆነ ስለዚህ እናት አባታችሁን ልጆች እየሰማችሁ ነው። ሁላችሁም እናት አባታችሁን እንዲቆርቡ መምከር አለባችሁ። እሺ ጣና ሂደን የማይቆርብ ሰው ከስሩ የተቆረጠ በስሩ በኩል ውሃ የማያገኝ በስሩ በኩል አፈር የማያገኝ በስሩ በኩል ማዕድን የማያገኝ ዛፍ እንደሚደርቅ የእኛ ስር ክርስቶስ ነው ተብለን ተምረናል። ስለዚህ አባዬና እማዬ የማትቆርቡ ከሆነ ደርቃችኋል በሏቸው። እሺ ሰምታችኋል? ምንድን ነው የምትሉ? እስኪ የምትሉት ንገሩኝ። ካልቆረባችሁ ምን ትላለች? ድብ እስኪ በሉ፣ ሁላችሁም በሉ። ካልቆረባችሁ ምን? ክርስቶስ የህይወታችን ምንድን ነው? ስር በሉ እንጂ ስር ነው ማለት ነው። ዛፉ በስሩ ምግብ ካላገኘ ምን ይሆናል? ሰው እየሰማችሁ ነው። ሰው ካልቆረበ ምን ይላል? ስለዚህ ከክርስቶስ ጋር ኑሩ። እሺ ሌላ የክርስቶስን ሕግ መጠበቅ። እስኪ የክርስቶስን ሕግ መጠበቅ በሉ። የክርስቶስን ሕግ ምን ማድረግ? መጠበቅ። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ሕጌን የሚጠብቅ እኔ ራሴን እገልጥለታለሁ ይላል። እስኪ በሉ ሕጌን የሚጠብቅ በሉ። እኔ ራሴን እገልጥለታለሁ በሉ። ሕጌን የሚጠብቅ በሉ። የሚወደኝ እርሱ ነው። ሕጌን የሚጠብቅ ቢኖር እኔና አባቴ መጥተን እናድርበታለን። አሁን የክርስቶስን ሕግ ስንጠብቅ ማን ማን ይመጣሉ ወደኛ? አበሉ። ከዛ እኛ የማን ከተማ ሆን ማለት ነው? የእግዚአብሔር ከተማ ሆን ማለት ነው። ደስ ይላችኋል አይላችሁም? እግዚአብሔር ከእናንተ ጋር ሲኖር ደስ አይላችሁም? እናታችሁ እናንተ ጋር ሲኖር ደስ ይላችኋል አይላችሁም? አባታችሁ ከእናንተ ጋር ሲሆንስ? እናት አባት ግን ሙተው ትንሽ የሆነ ጊዜ እንለያያለን አይደል? እግዚአብሔር ግን ሙቶ አንለያይም። ስለዚህ ሁልጊዜ አብሮን የሚኖር አባት ነው ማለት ነው። ሁልጊዜ አብሮን የሚኖር እናት ነው። ስለዚህ ሕጉን ምን ማለት ነው? መጠበቅ በሉ። ለክርስቶስ ሕግ መጠበቅና መሞት። እስኪ መሞት በሉ በሉ እንጂ ምን ማለት? የክርስቶስን ሕግ ካዱ የሚለን ከመጣ ለክርስቶስ ሕግ ምን ማድረግ አለብን? ምክንያቱም እሱ ምናችን ስለሆነ ስር ነው፣ ሕይወታችን ነው ማለት ነው።
የክርስቶስን ሕግ መጠበቅ። ስለዚህ ወንጌል እያነበባችሁ መጽሐፍ ቅዱስ እያነበባችሁ በክርስቶስ ሕግ እስከምትሞቱ ድረስ ኑሩ። እሺ፣ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዛ የመጨረሻው ክርስቶስን መምሰል። እስኪ በሉ በክርስቶስ ማደግ ማለት ይሄ ነው። ሕጉን መጠበቅ፣ ክርስቶስን መምሰል። አላችሁ የላችሁም? እሺ፣ እግዚአብሔር ከሁላችን ጋር ይሁን። ክርስቶስን መምሰል እንዴት ነው የምንመስለው? ክርስቶስን ነው። እንዴት ነው ክርስቶስን የምንመስለው? እሱን ነው ትንሽ የምነግራችሁ። ይህ ነገር ለእናንተ ከባድ ነው። ስታድጉ ብነግራችሁ ይሻላችኋል። አይ እኔ ይከብደኛል ለእናንተ መናገር። ወይ እናንተ ንገሩኝ ደጉና። ለእናንተ መናገር ይከብደኛል። ይህን እሺ፣ ሌላ ጊዜ ልንገራችሁ። እሺ፣ ክርስቶስን መምሰል በሉ ዝም ብላችሁ። እሺ፣ እንግዲያውማ ክርስቶስን መምሰል እንዴት አድርጎ አሁን ለእናንተ ይነገራል? ስታድጉ ነግራችኋለሁ። እሺ፣ ክርስቶስን መምሰል በክርስቶስ ማደግም ይባላል። እሺ፣ ለማንኛውም ምን ልንገራችሁ መሰላችሁ? እሺ፣ ነፍሳችሁን በክርስቶስ ማሳደግ ነው አንዱ። ሁለተኛ ደግሞ አይምሯችሁን ማሳደግ ነው። እስኪ በክርስቶስ ልብ ማደግ በሉ። እሺ፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 20 እኛ የክርስቶስ ልብ አለን ይላል። እስኪ በሉ እናንተ የማን ልብ ነው ያላችሁ? ደስ ይላችኋል አይላችሁም? ለምሳሌ እምነት የሌላቸው ሰዎች ልጆችም አሉ አይደል? አሉ አይደል? እነሱ እምነት ከሌላቸው ልባቸው ወይ የሶቅራጥስ ወይ የአርስቶትል ወይ ደግሞ የሞዛርት ወይ ደግሞ የቤትሆቨን ወይም ደግሞ የሊዮናርዶ ዳቪንቺ ወይም የሆኑ ሰዎች ልብ ወይም የኳስ ተጫዋች ልብ ወይ የዘፋኝ ልብ ሊኖራቸው ይችላል። እናንተ የማን ልብ ነው ያላችሁ? የክርስቶስ ልብ አለን በሉ። የምታስቡት እንደማን ነው? እንደ ክርስቶስ። የክርስቶስን ሐሳብ ታስባላችሁ። በቃ ይበቃችኋል እንጂ አሁን እናንተ ቴዎሲስ የምትማሩበት ጊዜ አይደለም። እሺ፣ እግዚአብሔር መምሰል ግን ለማንኛውም ክርስቶስን ለመምሰል ቢያንስ ሁለት ነገር ልንገራችሁ። ተማሃሩ እምኔ እስማነ የዋህ ወትሑት በውስተ ልቤ፣ ከኔ ተማሩ እኔ ትሁት ነኝ፣ በልቤ ትሁት ነኝ፣ የዋህም ነኝ ይላል። እስኪ በልቤ ትሁት ነኝ በሉ። እንደገና ምንድን ነው? የዋህ ነኝ። አንዱ ክርስቶስን የምትመስልበት ይሄ ነው። ትሁት ነው። ክርስቶስ ትሁት ነው። ትሁት ማለት ምን ማለት ነው? ራሱን እየቻለ ዝቅ የሚያደርግ ማለት። እስኪ አንድ ሰው ልንገራችሁ፣ የሚበላው አጥቶ ጾሙን ቢውል ጾመኛ ይባላል አይባልም? አንድ ሰው የሚበላው አጥቶ ጾሙን ቢውል ጾመኛ ይባላል አይባልም? አይባልም አይደል? እሺ። ስለዚህ እያለው አልበላም ብሎ ቢቆይስ? አቤት ጾመኛ ይባላል። ስለዚህ ትሁት ማለት እየቻለ ራሱን ዝቅ የሚያደርግ ማለት። እስኪ በሉ እየቻለ በሉ። ራሱ ምን የሚያደርግ ነው? ዝቅ የሚያደርግ ነው። ስለዚህ ክርስቶስ ምንድን ነው? አምላክ በሉ። ምንድን ነው? አምላክ ሲሆን ግን የማን ልጅ ሆኖ መጣ? የሰው ልጅ ሊሆን። ሕፃናት የሚታወቁት በትህትናቸው ነው። እንደ ሕፃናት ካልሆናችሁ መንግሥተ ሰማያት አትገቡም የተባለ ሕፃናት ትህትናቸው ነው። ለምሳሌ እኔ እዚህ ተነጥፎልኛል፣ ለእኔ ለወንበሩ ለእኔ አይደለም። እሺ የተነጠፈ ለመምህር ክብር ነው፣ ለወንጌል ክብር ነው እንጂ ለሰው አይነጠፍም። ለዚያ ነው የተነጠፈው። ግን ሕፃናት ግን ጭቃው ላይ ሄደው ዝም ብለው ይቀመጣሉ። አንጥፉልኝ ይላሉ። ይኸው ትህትናቸው ነው። ትህትናቸው ሕፃናት። እናንተ በጣም ትሁቶች ናቸው። አሁን እናንተ ስለመጣችሁ ክርስቶስን ያገኘሁት ያህል ነው ደስ የሚለኝ። ለምን? እናንተ ስትመጡ ትሁት ስለሆናችሁ ማንን ትመስላላችሁ? አቤት ክርስቶስን ትመስላላችሁ። ሁለተኛ ደግሞ ልጆች ቢጣሉ ኧረ እኔ ከእንትና ጋር አልጫወትም እሱ ይምጣና ይቅር ይበለኝ ይላሉ ልጆች አይሉም። ሄደው ራሳቸው ምን ይላሉ? ጨዋታ ይገጥማሉ። ይሄ ምንድን ነው? ትህትና ነው። ክርስቶስ እኛን መጥቶ እንደታረቀን እናንተም ከጓደኞቻችሁ ጋር ሄዳችሁ መታረቅ። የዋህነት ማለት ቂም አለመያዝ፣ ተንኮለኛ አለመሆን፣ ለድሃ ማካፈል። ለምሳሌ በቀን 3 ጊዜ ትበሉ ከሆነ ስንት ጊዜ ነው የምትበሉት ልጆች? በቀን ስንት ነው የምትበሉት? ትምህርት ቤት ስንት ነው የሚበሉት? ስንት ጊዜ ይበሉ? 3 ጊዜ ነው የምትበሉት አይደል? 3 ነው ሰምቻለሁ። ሰማው እኮ ከአስተባባሪዎች ማለት። ስንት ነው የምትበሉት? 3። እሺ ቢያንስ ከ7 ዓመት በላይ የሆናችሁት
የዛሬ ቁርሳችን ለድሃ ይሰጥ በሉ አንዳንድ ቀን። እሺ ሰማችሁኝ? ይሄ ነው እንግዲህ ለሰው ርኅሩህ መሆን። ክርስቶስ ምንድን ነው? ርኅሩህ። ትጀምሩታላችሁ ቢያንስ በወር አንዴ 2 ጊዜ። አሁን እዚህም ከማህበሩም እየተማራችሁ ቤትም በቃ የዛሬ ቁርሴን ለማን ነው ትላላችሁ? ለድሃ ይሰጥ። ርኅሩሆች ሁኑ የሰማይ አባታችሁ ርኅሩህ ነውና ብሎ ጌታ ነግሮናል። ስለዚህ ማዘን፣ እስክብሪቶ እናንተ 2 3 ካላችሁ ለሌለው ልጅ መስጠት፣ መመጾት እናንተም ቢሆን መልመድ አለባችሁ። ለምሳሌ ልንገራችሁ። ምን ታስገዛላችሁ? ቤተሰብን ምን ግዙልኝ ትላላችሁ? ምን ግዙልኝ ትላላችሁ? ለምሳሌ እረፍት ምናምን ሲሆን ምንድን ነው ግዙልኝ የምትሉት? መጫወቻ። እሺ አቤት ሰማችሁኝ? ምን አላችሁን? ኳስ አይደል? በጣም ጥሩ። ሌላስ? አንደኛ ኳሱ ቢቀርባችሁ ጥሩ ነው። እሺ ክርስቶስ በምድር ላይ ሲኖር ልጅ ነው፣ እንደ ልጅ ነው። ኳስ ግን ልጅ ሆኗል አላልሆነም? ልጆች የሚያደርጉትን አድርጓል አላደረገም? ይኸው በጭቃ ተጫውቷል። ጭቃ ይሰራ ነበር ከልጆች ጋር፣ ግን እፍ ብሎ ደግሞ ርግብ ያደርጋቸዋል። አምላክ ስለሆነ ነው። ስለዚህ አንደኛ ጨዋታው ቢቀርባችሁ፣ ኳሱ ቢቀርባችሁ ጥሩ ነው። ወጭ አታስወጡ። ጌታ እመቤታችን ምንም ወጭ አላስወጣትም። እሺ ኬክ ግዙልኝ ምናምን ምንድነው ቸኮሌት ግዙልኝ፣ ይሄ የመጫወቻ እንትን ግዙልኝ፣ አሻንጉሊት አትበሉ። ክርስቶስ እመቤታችንን ምን ግዢልኝ አላለም። እሺ ምክንያቱም ማንን ነው የምትመስሉ እናንተ? ከዚህ በኋላ ይህን ግዙልኝ ያላችሁ አታስቸግሩ። እሺ በሉ እንጂ እችን ለምን ዝም ትላላችሁ? ማንን ነው የምትመስሉት? ማንን ነው የምትመስሉት? ጌታ እመቤታችንን አስቸግሯል? አላስቸገረም። ሳታስቸግሩ ደጉ። እስኪ ሳታስቸግሩ ደጉ ብሉ ሁላችሁም። አለማስቸገር፣ እየታዘዙ ደግሞ ማደግ። እናት አባታችሁ የሚሏችሁን ደግሞ ማዘዝ። ልህቀ በበህቅ እንዘይት እዘዝ ለአዝማዲሁ ወንተ ይእቲ እሙ። እሱ ለዘመዶቹ እየታዘዘ አደገ፣ ለእናቱም ይታዘዛት ነበር ተብሎ ሉቃስ ወንጌል ምዕራፍ 2 ላይ እንደተነገረ። እስኪ መታዘዝ በሉ። ምን አላችሁኝ? ለማን ነው የምትታዘዙት? ለእናት አባት፣ ለመምህሮቻችሁ፣ ለትልቆቻችሁ፣ ለጓደኞቻችሁ ታዛዥ መሆን አለባችሁ። እምቢ የሚል ልጅ ክርስቶስን አይመስልም። የክርስቶስ ስር የለውም። ስለዚህ ትሕትና፣ የዋህነት፣ ርኅራሄ፣ መታዘዝ ክርስቶስን የሚያስመስላችሁ ናቸው። የአቅማችሁን መኖር፣ እንደ ትልቅ ሰው ይሄን አርጉልኝ አለ ማለት በየጥቂቱ አደገ በሉ እስኪ። ክርስቶስ አንድ ጊዜ ትልቅ ልሆን አላለም። እናንተም አንድ ጊዜ ትልቅ ልሆን አትበሉ። እሺ ትልቅ ሰው የሚያደርገውን ነገር ሁሉ አርጉልኝ አትበሉ። በየጥቂቱ ነው የሚታደገው። ክርስቶስ በየጥቂቱ እንዳደገ እናንተም በየጥቂቱ እደጉ። ክርስቶስ ለአባቱ ለእናቱ እንደታዘዘ እናንተም ለእናት ለአባታችሁ ታዘዙ። እናት አባትህን አክብር፣ እድሜህ እንዲረዝም እግዚአብሔር በሰጠህ ምድር ላይ በረከት እንድታገኝ እናት አባትህን አክብር ተብሎ እንደተጻፈ ለእናት አባችሁ ታዘዙ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ መጨረሻ የምነግራችሁ ጌታችን ኢየሱስ ክርስቶስ አንድ ጊዜ እመቤታችንን ጠፋት። ልጅ ሳለ ምን አደረገ? ከዛ ስትፈልገው ከ3 ቀን በኋላ የት አገኘችው? ከሊቃውንት ጋር። እስኪ ከሊቃውንት ጋር በሉ። እናንተም የት ነው መገኘት ያለባችሁ? የት ነው መገኘት ያለ? ጠፍታችሁ ተፈልጋችሁ ኳስ ሜዳ እንዳትገኙ። እሺ የምትገኙት የት ነው? ቤተ መቅደስ ነው። ስለዚህ ክርስቶስ ከእናቱ ቤትም ይኖር ነበር፣ ከአባቱ ቤትም ይኖር ነበር። እስኪ በሉ ክርስቶስ በሉ። ከእናቱ ቤትም ከአባቱ ቤትም ምን ይል ነበር? የእናቱ ቤት ከዮሴፍ ቤት ነበር የነበረች፣ እዚያ ይኖራል። የአባቱ ቤት ደግሞ ቤተ መቅደስ ነው። ስለዚህ እናንተ ቤተ ክርስቲያንም መኖር አለባችሁ፣ እናት አባታችሁ ቤትም መኖር አለባችሁ። ከእናት አባታችሁ ቤት ብቻ የምትኖሩ ከሆነ ክርስቶስን አልመሰላችሁም። ክርስቶስ በአባቴ ቤትም መኖር ይገባኛል ብሏል። እናንተ መኖር ያለባችሁ በቤተ መቅደስ ጭምር ነው። ስለዚህ እሁድ እንዳትተኙ ማስቀደስ አለባችሁ። እሺ ለምን? የትም መኖር ስላለባችሁ በእናት አባት ቤትም እንደገና ደግሞ በእግዚአብሔር ቤትም። ስለዚህ አንዱ ክርስቶስን የምንመስልበት በቤተ ክርስቲያን መኖር ነው። ቤተ ክርስቲያኑ ስታስቀድሱ ቤተ ክርስቲያን ውሰዱኝ፣ ቤተ ክርስቲያን ውሰጅኝ ያላችሁ
እናት አባታችሁን እየጠየቃችሁ ስትሄዱ ቤተ ክርስቲያኑ ስትሄዱ ክርስቶስን ታገኙታላችሁ። በዚያውም የቤተ ክርስቲያን አባቶች እነ ቅዱስ ዮሐንስ አፈወርቅና ሌሎች አባቶች እንዳስተማሩን ልብ በሉ። እመቤታችን ክርስቶስን ስትፈልገው መቅደስ አገኘችው። ክርስቶስን የምትፈልግ ነፍስ ሁሉ ወደ መቅደስ ትሂድ ይላሉ። እስኪ በሉ ክርስቶስን የምትፈልግ ነፍስ ሁሉ በሉ የት ትሂድ? ወደ መቅደስ ትሂድ። ስለዚህ እንደ ድንግል ማርያም መድኃኔ ዓለምን ማግኘት ከፈለጋችሁ ሁልጊዜ ወደ ቤተ ክርስቲያን መሄድ አለባችሁ። ስር ሰዳችሁ እደጉ። እስኪ ድገሙት። የእኛ ስር ማን ነው? ክርስቶስ ሁላችሁንም ያሳድጋችሁ። ክርስቶስን የምትመስሉባቸው ነገሮች የነገርኳችሁ አይደል? ከልሷቸውና ከዚያ ይፍታ ይድግ እላችኋለሁ። ክርስቶስን ለመምሰል አንደኛው ትህትና በሉ፣ ሁለተኛ የዋህነት፣ ሶስተኛ ርኅራሄ፣ አራተኛ መታዘዝ፣ ምን አላችሁኝ? አምስተኛ በመቅደስ መኖር፣ ስድስተኛ በየጥቂቱ ማደግ። ምን ማድረግ? ከዚያ በኋላ ያለው ምን ማለት ነው? ማድረግ ነው። ታርጋላችሁ ማለት ነው። ትህትና በሉ፣ የዋህነት፣ ርኅራሄ፣ መታዘዝ፣ በየጥቂቱ ማደግ፣ በመቅደስ መኖር። እሺ ንገሩኝ። እንደዚህ የሚያደርግ ሰው ክርስቶስ ስር ሁኖት በሕይወት ይኖራል ማለት ነው። መድኃኔዓለም በሕይወት ያኑረን።